ሊሆን አይችልም። ለምን ውይይት የምንመጣው መልኬን ላሳይ ሳይሆን እውቀቴን ላሳይ ነው። ክርስትና ምን እንደሆነ ላሳይ ነው። ሰውየውን የልክ ልሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ እፎይ ከዚህ በኋላ ትጠፋል። ነፍስ አይደለም ይጠፋ፣ መንፈስ በሙሉ ይጠፋል። ከ20 ሰው በላይ በላይቭ ከውይይቱ በኋላ እስልምና እምነትን ተቀብሏል። ሙሐመድን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊሙን አለ እንግዲህ ጥሪ አቅርበዋል። እንደገና ኢምራን የሚባል የእስልምና እምነት ወንድማችን እፎይ ከኔ ጋ ነው ውይይት ማድረግ የነበረበት። ሰው እንደዚህ ትልቅ ሰው መስሎ ጺሙን አበጥሮ ምናምን በዚህ ልክ እንደ ህፃን ልጅ ይጃጃላል። ሁሱም መንካት ሁሉ የኢትዮጵያ ሙስሊሞች መንካት ማለት ነው። ሊሆን አይችልም። ለምን ውይይት የምንመጣው መልኬን ላሳይ ሳይሆን እውቀቴን ላሳይ ነው። ክርስትና ምን እንደሆነ ላሳይ ነው። ሰውየውን የልክ ልሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ ልጁን ሲዋይ ካሜራ ግልብጦ ነበር፣ አላሳየንም ነበር እሱ ጋር እንኳን ሲዋይ ማለት ነው። ይሄን ያዙልኝ። ወደ ሀሳቡ ስንመለስ ደግሞ ለምን በቪዲዮ አትወጡም የሚል ነገር ይነሳ። ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለ ነው። ኦኬ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሰው ያውቀናል። ኖርማል ላይፋችንን ማስቀጠል አንችልም። ዛሬዘን በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበራችሁ ታቁኛላችሁ። በቪዲዮ የምወያየው ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃነት ትምህርቴን ልማር አልችልም። ዛስ ዋይ ነገር ግን ይህን መስፈርት ነው ካለ ኢንገርን መስፈርት ነው በውይይት መውጣት ካለ ያው ኦኬ ከጨረሳችሁ ፖይንት እኔም እንትን ማለት ፈልጋለሁ። እሺ አንድ ቆይ ከመናገር በፊት በነገራችሁ ላይ እኔ በእኔ አመለካከት እንደዚህ አይነት ድቤቶች በቪዲዮ መሆን አለባቸው ብዬ አምናለሁ። የኔ መስፈርት ያነ ነው የኔ። እፎይ ግን መስፈርት ነው ካለ እንዳልኩ አሁን በመድረኩ ላይ ስማሙ ይችላሉ። በታይም በቀን በሰዓት መስፈርቶች ፕሪሬኩዚቶች ይኖራሉ አለ። ድቤተሮች ናቸው ሁለቱ ድቤት የሚያደርጉ ሰዎች ናቸው ይህን መስፈርት የሚያወጡት እንዲስማሙ ማለት ነው። ኤክስኪውዝ እንዳይፈጠር ላይክ አን ኤክስኪውዝ የሆነ ይህን ነጭ ልብስ ለብሰና ኮፍያ አታርግ ምናምን ሳይሆን ላይክ የገባቸው የሆነ እንትን የሆነ ግን እኔ መሰለኝ ድቤት ነው ይወዳ እዚህ ላይ እኔ ስለማላውቅ ነው። አይ ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነት ወስዶ በምክንያት ወይ ስማ ገብቶኛል። በቃ ዘሪያ ያዕቆብ ለሚከንዳክተር ተረድቻለሁ። እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። በቃ እና ምን እንደሚደርስብኝ ነው። እኔ አሁን ብዙ መንቀሳቀስ አልችልም እና ብዙ ነገር Don't ask me why, because you know it. Hold on. Maybe because in America ስለምኖር በዚህ ደረጃ ኦኬ ተረዳው። በነገር ላይ አንድ ነገር ልንገራችሁ። do you know that የብዙ ክርስቲያኖች ትላልቅ የሚባሉ ተደብቀው የሚያደርጉም አሉ። ግን ሳይደብቁ እኔ ዋጋ በመክፈል ለምታምነው እምነት በክርስትና እስከ ሞት ድረስ ገባ አንዋይዝሊ ማድረግ የለብም። ግን ዋይዝሊ እስከ ሞት ድረስ የምትሄድበት ነው። ዋጋ ተደብቀ ማድረግ ማለት ሪሊ ምንም ዋጋ አትከፍልም። አካዴሚክሊ ብሪሊየንት ብትሆንም you are not putting your life in danger. you're not putting በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቶሃል? ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር። ማን ነው መስፈርት ያደረገው በዲቤት ጉዳይ? ይሄን ማን ነው መስፈርት ያደረገው? በመጀመሪያ ደረጃ ባለም አቀፍ ዲቤት እኛ የምናየው መታየት ግዴታ አይደለም የሚደረገው። እኔ ሚስት ፍለጋ ነው እንደሚመጣው እዚህ ጋር ጋይስ፣ ምን ሆናችሁ ነው? የምንመጣው እኮ እውነትን ለመናገር ነው። ከኛ የሚወጣው ቃል እኮ ነው። ሚስት ፍለጋ አይደለም የምንመጣው። ውበቴና አፍንጫ ሰልከው ኢብራሂም አፖሎጀቲክስ አድቫንቴጅ አለው። እሱም በቃ ተሸፍኖ ይምጣ። እሱም አስገደደው። ማን አስታወቃላ ልጁ
እንግዲህ ጥሪ አቅርበዋል። እንደገና ኢምራን የሚባል የእስልምና እምነት ወንድማችን እፎይ ከኔ ጋ ነው ውይይት ማድረግ የነበረበት ጥሪያችን ተቀብሎ መጨረሻ ላይ ግን ኢምራንን አልቀበልም ሲል እኛም እያዳመጥን ነበር። ኢምራንን አልቀበልም እንዳታስገቡት እየተባለ ነበርና እፎይ ከኢምራን ጋር ለምንድን ነው መወያየት ያልፈለገው? አሁንም ትናንትና እኔ ቤት መጣው አቅርበዋለኝ። ትክክለኛ መድረክና ፍትሃዊ መድረክ ተዘጋጅቶ የድቤትን ፎርማት የጠበቀ ተዘጋጅቶ እፎይ ከኢምራን ጋር ውይይት ድቤት ያድርጉ ጥሪ አቅርበዋል። ነገር ግን ኃይለ ቃል መጠቀም ይህ መቋሸሽ መሳደብ ምናምን ሳይሆን ትክክለኛ እምነታችሁን የሚወክል በእውቀትና በስዕብና በተሞላ ውይይት ለማድረግ ፍቃደኛ ከሆንክ እፎይ የኔ መድረክ ክፍት ነው። ነገር ግን ከአንተ ጋር መወያየት የፈለገው ኢምራን ነው። እሱን ጥሪ ተቀብለ ቪዲዮ አይቼ ነበረ። ግን ትናንትና ደግሞ ከሱ ጋር ላለመወያየት በጣም ዳክ ስታደርጉ ነበረ። ለምን ዳክ እንዳደረጋችሁ አላውቅም። ይህን ጥሪ የምታቀርብ ከሆነ የምትቀበል ከሆነ ፍትሃዊና ሰላማዊ በሆነ መንገድ አወያይ ሀሳብ አይሰጥም። አወያይ በሰዎች እንትን መርጦ ምንድነው አዳልቶ አያወራም፣ አይናገርም። አወያይ ስራው ፎርማቱን ጠብቆ ህጉንና አውዱን ጠብቀው ሰዎች እንዲወያዩ ድቤት እንዲያደርጉ እንዲከራከሩ ማድረግ ነው። የፈለጋችሁት ክርክር ነው፣ የፈለጋችሁት ድቤት ነው። ዲቤት ደግሞ ራሱን የቻለ ፕሪንሲፓል አለው፣ ራሱን የቻለ ፎርማት አለው። ያንን ፎርማት ተከትሎ መወያየት ይቻላል። ቤቱ ክፍት ነው። ኢምራንም ዝግጁ ነው። እፎይ አንተ ምን ትላለህ? ከ20 ሰው በላይ በላይቭ ከውይይቱ በኋላ እስልምና እምነትን ተቀብሏል። ውጤታማ ፍሬያማ የሆነው ማን ነው? አያችሁ፣ ፍሬያማ። ለዚህ እኮ ነው ወንጌል ስበኩ፣ አስፈላጊ ከሆነ ቃላት ተጠቀሙ የሚባል። ሰዎች ያያሉ ስዕብናን፣ ትዕትናን፣ ካራክተርን፣ ባህሪን ያያሉ። አያችሁ፣ ባህሪ ካራክተር። ስለ አምላካችሁ ስትመሰክሩ በፍቅርና በእውነት መሆን አለበት። አንድነት፣ ፍቅር ኃይል ነው። ኃይላቸውን አንድነታቸውን አሳይተዋል። እኔ ገለልተኛ ሁኜ ያየሁትን የተናገርኩት። ቤቴን ከፍቼም ኑ አስረዱኝ፣ ኑና ሀሳብ ስጡ ብለን ለሁሉም ከፍተን መጣው። ብዙዎቻችሁ ሀሳብ ሰጣችኋል። ከኦርቶዶክስ ተዋህዶ እምነት ተከታይ፣ ከፕሮቴስታንት እምነት ተከታይ፣ ከእስልምና እምነት ተከታይ። ነገር ግን ይሄ ለታሪክ ራሱ ጥሩ ነው። ለምን ውይይታችን፣ ንግግራችን በቅድስና በትህትና ማሸነፍ እንደሚቻል ነው እሱ ያሳየው። እፎይ ወንድማችን ስሜቱን መቆጣጠር ስላቃተው ምናልባት 2 ሰዓት 3 ሰዓት ስለጠበቀ ምናልባት ብዙ ነገር ሊሆን ይችላል። at the end of the day አያችሁ፣ ካራክተር በጣም ኢምፖርታንት ነው። ባህሪ በጣም ኢምፖርታንት ነው። አንደኛው ባህሪው አሸንፏል። እውቀቱ ብቻ ሳይሆን ባህሪው፣ ጸባዩ እና ከዛ መማር አለብን ብዬ አስባለሁ። ሁላችሁ ኢትዮጵያውያን እንደ ኢትዮጵያዊ የባህሪ ለውጥ እናምጣ፣ የባህሪ ለውጥ እናምጣ። እኔን ራሱ አስተምሮኛል። እኔ ራሱ እንደዛ አይነት ባህሪ ያለኝ ወይ እንደዛ ሰው መንፕሌት ለማድረግ ሲሞክር ምን አይነት ነገር ነው ማሳየው ብዬ ራሴን መረመርኩኝና I'm speechless. ብዙ ስራ ይቀረናል። ኮንግራቹሌሽን ለእናንተ። እንኳን ሰዎች ወደ እስልምና እምነት በሰላም መጡ።
ምንም ማድረግ አይቻልም። ይጀስ ሁሱም መንካት ሁሉ የኢትዮጵያ ሙስሊሞች መንካት ማለት ነው። አስረግጬ ነው የምነግርህ፣ ወላሂ አታልፈውም። ሁሱም መንካት ማለት እኛ ስድብ የማናውቀውን ስድብ ታስተምረናለህ፣ እንማራለን አንተ ላይ ማለት ነው። ሁሱም መንካት ማለት መላ ሙስሊሙ መንካት ማለት ነው። ሁሱን ሰተን የምንመለስ መሰለህ እንዴ አንተ? የጥንብ ልጅ ቆሻሻ ማለት ነው። ማነህ አንተ ሁሱን የምታስፈራለው? ሁሱን አልፋታውም ሁሱን። ኧረ ወላሂ እሸኝሃለሁ እኔ 1 ሚሊዮን የገባውን አካውንት እኮ እኔ ነኝ እኮ የሸኘሁልሽ። ታውቂያለሽ፣ ቆሻሻ ጠምደነክሰህ ይዘኛል። አሁንም ዮኒ ማኛ አካውንት ይሸኛል። ሙባሪክ ምን አለ በሉ በቅርቡ ማለት ነው። አንተ አሽቃባጭ፣ ስንቴ ክርስቲያን ሆናል፣ ስንቴ ሙስሊም ሆናል። አንዴ ሙስሊም ሆንና ጊፍት ካጣ ኧረ አልፈልግም ይላል። እንደዛ አጭበርብር ዝም ብለህ ወላሂ ትሸኛለህ፣ ወላሂ ትሸኛለህ። በጣም ሰው እንደዚህ ትልቅ ሰው መስሎ ጺሙን አበጥሮ ምናምን በዚህ ልክ እንደ ሕፃን ልጅ ይጃጃላል። አይ ቅሌት! ሰው ካላወቀ እኮ በቃ ከተነቃበት እጥፍ ይላል። ምንድን ነው እሱ እንደ ሕፃን ልጅ ብሽሽቅ? ሲጀመር ማለት ነው እውቀት ኖሮት ሳይሆን እፎ የሚባለው እውቀት የለውም። በቃ ለብሽሽቅ የሚሆኑ ሴንሲቲቭ ኢሹዎችን ያነሳል። ከፊትና ከኋላ ያሉትን ነገሮች ቆርጦ የሆነች መስመር ብቻ ያመጣና ለብሽሽቅ እንዲመቸው ያቺን ቃል እንደ ሕፃን ልጅ አባት ጀግና ነው፣ በልጅነት አባት የኔ አባት ጀግና ነው፣ የአንተ አባት ፈሪ ነው ና የሚባለው ታሪክ የለም። እንደዛ አይነት ሙድ ነው የሚያራምደው። ካላወቅ እኮ ጥፍ ማለት አንድ ነገር ነው። ወይ ደግሞ የሚችል ሰው ማምጣት። አንተ መጀመሪያ ወሬ ለሶሻል ሚዲያ ብቻ ከሆነ አቧራ ማስነሳት ብቻ ከሆነ የሚችል ሰው ማምጣት። በዚህ ልክ አንተ ራስን አይደለም የሚከተልህን ሰው ነው ያዋረድከው። ምንም አያውቅም፣ የራሱንም አያውቅም፣ የሙስሊሙንም ምንም ኢንፎርሜሽን የለውም። ከጎግል ከሆነ ነገር ላይ ሰርች አድርጎ ያመጣል። ወይ እንደ ትልቅ ሰው ሀሳብ አምጥቶ በቂ ሀሳብ አጥጋቢ ሀሳብ አንስቶ አይከራከርም። ወይ አያምን ወይ አያሳምን። እኔ እሱን የሚከተሉ ሰዎች ናቸው የሚገርሙኝ። ሰላም ነው አቤል፣ እንዴት ነህ? እሱ እንዴት ናቸው? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝና አሁን በቃ እንትን ሻዳይ ምናምን ወረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናል አይደል? አራው በቃ እሺ፣ የምለውን ቃል አብረህ እየተከተልክ በል። እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምናን ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው
ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣይ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ብዙ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በልኛቸው በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብረ። በጣም ቀጥልበት። ትዕግስትና ስነስርዓት ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያደረኩህ ንግግርህን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር፣ ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም ዓለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽርሽ ችግር የለውም። በቃ ፎሎ ልጆች ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቢል አናግረኝና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው አሁን ነገ ምናምን ቤተሰብ እንዳይሉ ችግር የለውም። አብሽር አናግረኝ ነኝ በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን የሚለው አካውንት ሰላም እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ أشهد وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስለ ሶላት አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ በቃ ያስተምርሃል፣ ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሃኒ ሰላም እንዴት ነሽ? ሃኒ ወርዳለች መሰለኝ። እሺ ቀጥሉ። ሳላህ የጀመርከው ትምህርት አለ መሰለኝ። ቀጥሉ። አይ እሺ እድሉን ለወንድሞች ሰጣለሁኝ። አቡበከር ተመልሰሃል። አቡበከር ቀጥል። አነስ አይ ቲንክ ተረኛው አነስ ነው። አነስን እንትን በል ማሂር ደግመህ ላክልኝ ኢንሻአላህ። ኢምሩም እንትን በል አነስ እንትን ማለት ትችላለህ። ቀጥል። ትሰማለህ? ቀጥል።
ኦኬ ከዚህ ቪዲዮን ጀመረና በመጀመሪያ ደረጃ ስለ ዲቤቱ ሪፍሌክት ላደርግ አንዳንድ ሀሳቦችን ማለት ነው። ያው ስለ ዲቤቱ አጠቃላይ በመጀመሪያ አላሁ አክበር፣ እንኳንም ሁሱ አላህ ይጨምርልህ ትዕግስት፣ የሁሱን ትዕግስት እስልምና ወይ ሁሱ ካለህ ባለ 10 ብታረገው ይሻላል። ሁለት ተጨማሪ ሰዎችን እንድናስገባ ባለ 10 አድርገው አዩ ያ ገስቱን። እሺ መርሐባ። ከዛ ሙቤና ኢምራን ጊፍት አንዴ ስጡኝ። አንዴ ደግማችሁ ኢምራን ወጥተህ ተመለስ። እንደዚህ ነው ነው አይደለም? ቆይ አንዴ እንትና ወይ ያሳየው አነስ ሁለት ሰዎች ጎን ለጎን ያሉበት ይችኛው ማለት ነው። ኢንሻአላህ በቃ ሙቤና ኢምሩ አንድ ጊፍት ስጡኝ ላስገባችሁ። መስለም የሚፈልጉ አሉ አስገባቸው እያሉ ነው አድሚኖች። እነሱን ሻሃዳ እንዲይዙ አስገባቸው። ሌሎቻቸው ደግሞ ትምህርታቸውን ቀጥሉ። ባረከላሁ ፊኩም። እሺ ሻሃዳ የሚል ኮሜንት ላይ አስገባቸው። እሺ እሺ ዘረፈ ሻሃዳ ማያስፈልገ ነው። ዘራፍ ነው። እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻሃዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ያው አንድ ሰው እስልምናን ከተቀበለ ምን ያገኛል ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አረጋቸዋለሁ። አይ እሺ ዳማከሲ ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደ የአህባሹን ተቀብላለና እኔ ሻሃዳ ላሲዝ ነው የገባሁት። ሻሃዳ አንድ ተወት። አንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥ ሀሳብሽን ላስጨርሰሽ። እሺ አሁን ግን በሰው ነው ማስተናገዳችሁ። ቀጥ ሀሳብሽ። እኔ ሻሃዳ ላሲዝ ነው የገባሁትኝ። ሻሃዳ ላሲዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ አመጣላለሁ፣ ግን እንዳታወርድ። ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ሳይና አሁን ለተናገርሽ። እሺ በመጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። እሺ ከይቅርታ ጋር ልጆች ቀጥሉ። እሺ ይቅርታ። እሺ ኢየሱስ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? ደህና ነኝ። አለን። እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ
أشهد أن لا أن لا إله إله إلا الله አይሰማም? እሺ መቅደስ አለሽ? መቅዲ ከይቅርታ ጋር የኩራባቸውና መቅዲ ላናግራቸው። መቅዲ ሰላም፣ እንዴት ነሽ? አለሁ። እንዴት ናችሁ? አለን አልሐምዱሊላህ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ። የምለውን ቃል አብረሽ እየተከተልሽ በይ። ኦኬ። አሽሃዱ አሽሃዱ አላ አላህ ኢላሃ ኢላላህ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድን ነው? ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ይህን ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱም በብቸኝነት ተገዙት እያለ ያስተምራል። ያ ነውና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ በያት። በጣም ቀላል ነው፣ ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ ዓለም ላይ ትኖሪያለሽ። ከዚያ በቀጣይ ዓለም ላመነ ሰው ቃል ተገብቶለታል። አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ገነትን እንደሚወርስ የገነት ወራሽ እንደሚሆን አላህ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ብሎ ይናገራል። ኸላስ በቃ ብቅቷል፣ ተዘጋጅተዋል። ላመኑ ሰዎች ገነት ገቢዎች ናቸው ብሎ ቃል በቃል ተናግሮላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲያረጋግጡ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሙስሊሞች ወደ ገነት እንደሚሄዱ ተናግረዋል። ያኖሽ አድሚኖች ፎሎ ያደርጉሻል። ሴቶች እስላማዊ ትምህርት እንድትማሪ ግሩፕ እያስገቡሻል። መልሽላቸው፣ አናግራቸው። እሺ መቅዲ። እሺ በጣም አመሰግናለሁ። መልካም አዳር። አንድ ደቂቃ ትሰጠኛለህ? እሺ። አንድ ነገር አለ። ምን እየተደረገ መሰላችሁ? ክርስቲያኖች ራሳቸው የሙስሊሞችን ፖስት እየፖሰቱ መጥተው እዚህ ጋር አውቀው ሙስሊሞችን ነው ሻራ እያስያዙ ያሉት የሚል ተራ ፖለቲካ ለመስራት እየሞከሩ ነው። እኛ ጋር እንደዚህ ነገር እንዳትሞክሩት። ያው በማስጠንቀቂያ ነው ማስቀምጠው፣ በመረጃ ነው ማስረጃ ነው። ራሳቸው ክርስቲያኖች ናቸው የሙስሊሞችን እንትን ፖስት ይፖስቱና መጥተው እዚህ ጋር ኖ እና እንደዛ ነው። ኩራባቸውና ባለ እንትን ቀጥሉ። እሺ ኩራባቸው፣ ሰላም እንዴት ነህ? እሺ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ማን ነው? ደህና ነኝ። እኔ መስለም ፈልጌ ነው። እሺ መርሐባ። የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ ሚዩት አድርገውታል። ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ። ቅድም ስናገር ቅድም ሰምተሃል ምን እንደሚያገኝ አንድ ሰው ከሰለመ እንዲሁ
እንዲሁም ምን ማድረግ እንዳለበት ጊዜያችንን ለመቆጠብ ስንል ትምህርቶቹን እንድትከታተል ዘንድ ወንድሞቻችን እዚህ ፎሎ አድርጋቸው። በተለይ አቡከር የተባለውን ልጅ ግሩፕ ያስገባቸዋል ከሰለማቸው በኋላ። እንዲሁም ሳላ ሁላቸውም አነስም ፎሎ አድርጋቸውና ወደ ግሩፕ እንድትገባ ያደርገዋል። ትምህርት ትከታተላላችሁ እንደምን። እሺ ሌላ ኦብሳ ማን? እሺ ቀጥሉ። ሻሃዳ የሚይዙ ሰዎች ካሉ ትነግሩናላችሁ። ቀጥሉ ልጆች። ኢንሻአላህ ሰው ደግሞ ዝም ብላችሁ አታስገቡ። ሰው ዝም ብላችሁ አታስገቡ። እኔ ያለው ሳላህ አለ ኢንሻአላህ እኛ እንቆጣጠረዋለን። እንደውም ሌላ ሰው ማንም ሰው ዝም ብላችሁ አታስገቡ። ስላያችሁና ገስት ስለላከ ዝም ብላችሁ ሰው አታስገቡ። ሰውም አታወርዱ ፕሊስ፣ ከይቅርታ ጋር ማለት ነው። አሁን ማለት ነው ወንድም አነስ አለ አይደለ? ማሂርና ላክ አለሁ። እሺ ትቀጥላለች። ከይቅርታ ጋር የፍላወር ምልክት ያለ ሰላም እንዴት ነህ? ወይንም ሰላም እንዴት ነሽ? ይሰማል ወይ? የአበባ ምልክት ያለ ይሰማል ወይ? እሺ ቀጥሉ ልጆች ቀጥሉ። አይ ኢንሻአላህ አነስ ካለ ኢንሻአላህ ሰዓትም እንትን እያለ ስለሆነ ቀጥል። አውርዱት ፍላወር ምናልባት ለፖለቲካ እንትን ሊሆን ስለሚችል ቀጥል አነስ። ኦኬ ያው ዛሬ ስለነበረው ውይይት አንዳንድ ሪፍሌክሽኖችን ልስጥንና ከዛ በኋላ ቀጥታ ወደ አንድ ጉዳይ እንዲልሸፍነው መጀመሪያ የሆነ ሰርፕራይዝ ስላለኝ ወደ ሰርፕራይዙ አልፋለሁ ማለት ነው። ምንድነው ዛሬ ልላችሁ የፈለገው ዛሬ ያየንበት ምንድነው የሁሱ ምን ያህል ትዕግስተኛ እንደሆነና ትዕግስቱን ያየንበት ዛሬ ማለት ነው። ምን ያህል ትዕግስተኛ እንደሆነ ምን ያህል ሙስሊሞችን ስብዕና የሙስሊሞችን ስብዕና የታዘብንበትና የክርስቲያኖችንም ስብዕና ያየንበት ነውና እዚህ ጋር የመጡ ሰዎች የሚሰልሙበት ምንን አይቶ የትኛውን አስተምሮ አንድ ሰው ትክክለኛን አስተምሮ ከያዘ የሚሳደብበት የሚዛለፍበት ምንም አይነት ምክንያትም እንደሌለ በዚሁ የሚረዱበት ነው ማለት ነው። ሶ ኤኒዌይ የሚመጣው ሳምንት መጪው ሳምንት ግንቦት 12 ላይ ይሄንኛው ውይይት ይካሄዳል። እዚህ ጋር የምትመለከቱት ማለት ነው። እዚህ ጋራ 3 ፕሮቴስታንቶች አሉ። እዚህ ጋራ ደግሞ እኛ ወንድሞች አለን ማለት ነው። ከላይ የምትመለከቱት ወንድም አብዱል ከሪም አለ። ከስር ደግሞ ወንድም ኢብሮ አለ ማለት ነው። ኡስታዝ ኢብራሂም ማለት ነው። ከዛ በኋላ ነው ያለው። በዚህ ሳይድም ደግሞ ክርስቲያን አፖሎጂስቶች አሉ ማለት ነው። ሶ እዚህ ጋራ የምትመለከቱት ቃል እገባላችኋለሁ ምሁራዊ ዲቤት ስኮላርሊ ዲቤት ትመለከታላችሁ ማለት ነው። ምሁራዊ ወጥ ያለው ዲቤት እንደምትመለከቱ ቃሌ ነው። ሶ ይሄንን ዲቤት በዚሁ ጋብዛችኋለሁ። ሶ እኔ በዚሁ ሐሳቤን አጠቃልላለሁ ለማውራትም ስለማይመቸኝ ማለት ነው። ቀጥሉ ወንድሞች። አይ ጀዛከላ አብዱ ከዛ እያልን ብንቀጥል አብዱል ከሪም ካለ ኢንሻአላህ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያው ዛሬ ያየነው ምንድነው እኔ ሰው በዚህ ልክ እኔ ሰው ሲፈጠር ራሱ በዚህ ልክ እኔ በታሪክ እንደዚህ የሚታገሰው አለ ብዬ እኔ አላምንም። ሊትራሊ በቃ እዚህ ሌቭል ላይ ራሱ እኔ ሰው መሆን ይቻላል ምናምን ብቻ በጣም ከባድ እንደሆነ ነው እና በጣም ትልቅ ነገር የተማርንበት ነው። እኛ ራሱ እኔ እንጃ እኔ መማርም አልፈልግም ይሄን ያህል እኔ እንጃ አላቅም እና ስለና አወከር ስለናንተ ግን እኔ አሁን ታጋሹን የሁሱን ሌቭል ያህል ብትለኝ መሆን አልችልም። እንደዚህ አልችልም። በዚህ ልክ ኧረ በጣም ታጋሽ ሆን ራሱ ይሆን ያህል ይሄ በጣም ከባድ ነውና ምን ያህል ዕውቀት ሲደመር ስነ ምግባር በጣም ከፍ እንትን ያለበትና በዛኛው ዳይሬክሽን ደግሞ ሰው የሆነ ምንም እንኳን አለ አይደለ ታጋሽ ብትሆኑለት እንኳን አንዳንድ ሰዎች አሉ ያንን ትዕግስቱላ አይናቸው እያየ ህሊና የሚባል ነገር ሳይኖራቸው ረግጠው የሚሄዱ አይነት ሰዎች ሁላ እንዳሉ ሰው እንደዚህ ነው እንዲህ አይነትና ዘአዘር ሳይድ ያለውን ነገር በደንብ ያየንበት ነው። በተጨማሪ ደግሞ ዕውቀት ደግሞ ምን ያህል እንደሚያሸንፍም ያየንበት ነውና በጣም ደስ የሚል ነገር ነው ያየነው። ውይይቱ ላይ በጣም ደስ የሚል ነገር ነው ያየነው። እዛው ላይ የተነሳ አንዳንድ ነጥቦች ማስታወሰውን ያህል አንድ ሁለት ነው ማስታወስ እዛው ላይ በደንብ አድሬስ ስለተደረጉ ሌሎቹ ባይዘዌ አምላክ አካላቶች ምናምን የሚለው ፓርት ላይ አሁን ታይቷል። ምድር ላይ የእግዚአብሔር እግር ለምሳሌ ታይቷል። ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ ሙሴም አሮንም አንድ ላይ ተሰብስበው ከእስራኤል 70 ሽማግሌዎች ወጥተው ነበር። መጽሐፍ ቅዱስ ላይ ቀጥታ ይናገራል። ቁጥር 10 ላይ የእስራኤልን አምላክ አዩ፣ ከእግሩም በታች እንደ ሰማይ ወለል የሚያበራ እንደ ብሩ ሰምፔር ድንጋይ የሚመስል ወለል ነበር ይላል። ሊትራሊ ከነወለሉ ነበር ሲያዩ የነበረው እግሩን ከነወለሉ ማለት ነው። እንደ ሙሴ የእግዚአብሔርን እግር ከነወለሉ ነበር ሲያዩ የነበረው። ሊትራሊ ወለል ነበረ፣
ከዛ ደግሞ እንደ ወለል ነገር ነበረ እና እግርም ነበረው። አንድ ላይ እግሩን እያዩ ነበር ይችላል። እና ይህን ፓርት ላይ እንዴት አድርገው ይህንን እንዴት አንደርስታንድ እንደሚያደርጉት ቢያብራሩልን አሪፍ ነበረ። ምክንያቱም እንግዲህ እነ ሙሴ አይተውታል፣ ቀጥታ እግሩን አይተውታል።